ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የህዳር 9 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ውሳኔዎች ይፋ ሆኑ። በዚህም በወጣው አዋጅ መሰረት በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ የግብር ውሳኔዎች በዝርዝር ተቀምጠዋል። እናጋራችኋለን። በርካታ ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ ፕሮጀክት ይፋ ሆነ። ይህን ግዙፍ ፕሮጀክት በተመለከተም አዳዲስ መረጃዎች ወጥተዋል። በዝርዝር እናደርሳችኋለን። የጤና ሚኒስቴር አዲሱን የማርበርግ በሽታ ተከትሎ ለሁሉም የጤና ተቋማት ጥብቅ ማሳሰቢያ አስተላለፈም። ባስተላለፈው ማሳሰቢያም በርካታ ጉዳዮች ተነስተዋል። የምትሰሙት መረጃችን ነው። የበሰሉና ያልታሸጉ ምግቦች ከሸቀጣ ሸቀጦች ጋር ተቀላቅለው እንዳይሸጡ ጥብቅ ቁጥጥርና ክትትል ተጀመረ። በዚህ ቁጥጥርም በሱቆች ውስጥ እንጀራን ጨምሮ እንዳይሸጡ ክልከላ የተጣለባቸው ምርቶች ተለይተዋል ተብሏል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ተሳፋሪዎች ቆመው የመሄድ ፍላጎት ስላሌላቸው አገልግሎት ለመስጠት ተቸግር ያለው ሲል የአዲስ አበባ የአውቶቢስ አገልግሎት ድርጅት አስታወቀም። የአዲስ አበባ ከተማ አውቶቢስ አገልግሎት ድርጅት አብዛኛው የከተማዋ የትራንስፖርት ተገልጋዮች በአውቶቢስ ውስጥ ቆሞ ለመሄድ ፈቃደኛ ባለመሆናቸው የስራ ፍሰቱ ላይ ችግር እንደፈጠረበት አስታውቋል። በተለይም ለስራ መግቢያና ከስራ መውጫ ሰዓት ውጪ ባሉት ጊዜያት ተገልጋዮች ቆመው ለመሄድ ፍላጎት ስላሌላቸው ወንበር የያዙ ተገልጋዮች ደግሞ ረጅም ሰዓት እንዲቆዩ ከመገደዳቸውም በላይ ረጃጅም ሰልፎች እንዲኖሩና የአገልግሎት መጉላላቶች እንዲፈጠሩ እያደረገ ነው ሲሉ የድርጅቱ ምክትል ዋና ስራ አስፈጻሚ አቶ ደገፉ ገብረመድህን ተናግረዋል። ምክትል ዋና ስራ አስፈጻሚው አክለውም በተገልጋዮች ቆመው ለመሄድ ፍላጎት ማጣት ምክንያት ቀድመው ገብተው ወንበር ያገኙ ተጓዦች ረጅም ሰዓት አውቶቢስ ውስጥ መቀመጣቸው ቅሬታ እያስከተለ ነው ማለታቸውን አሃዱ ዘግቧል። ይህም ደግሞ ድርጅቱ ያለው የአገልግሎት አቅምና የተጠቃሚው ቁጥር ተመጣጣኝ ባለመሆኑ ምክንያት የመጣ ነው ብለው የተገልጋዮችን ፍላጎት ለማሟላትና የሚባክን ሰዓት እንዳይኖር ድርጅቱ ከንጋቱ 11 ሰዓት ጀምሮ የትራንስፖርት አገልግሎት በመስጠት ላይ መሆኑንም ገልጸዋል። በሌላ በኩል ድርጅቱ አገልግሎቱን ለማስፋት በብልሽት ምክንያት አገልግሎት ያቋረጡ አውቶቢሶችን ወደ ስራ ለማስገባት ጥረት እያደረገ ይገኛል ብለው አገልግሎቱ ላይ የሚገኙ ተሽከርካሪዎች ደግሞ በወር አንድ ጊዜ የቴክኒክ ምርመራ እያደረጉ ነው ሲሉ ተናግረዋል። በመዲናዋ ከህንፃዎችና ወንዞች የሚለቀቅ ፍሳሽን በማጣራት መልሶ መጠቀም የሚያስችል ቴክኖሎጂ ይፋ ማድረጉን የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ አስታውቋል። በዚህም ቢሮው የግንባታ ኢንዱስትሪውን ለማዘመን የሚያስችሉ አዳዲስ አማራጭ ቴክኖሎጂዎችን እያጠናና እንዲተገብር በአዋጅ በተሰጠው ስልጣን መሰረት ከግንባታ ጥራትና ቀልጥፍና ጋር በተያያዙ ከቀረቡለት 16 አማራጭ ቴክኖሎጂዎች
መካከል ሶስቱን በመምረጥ ይፋ አድርጓል። በመሆኑም ተግባሩን ተጨባጭ ለማድረግና ጊዜንና ገንዘብን በመቆጠብ ጥራት ያለው ስራ ለመስራት አማራጭ ቴክኖሎጂዎችን የማፈላለግና የማስረጽ ስራዎችን በስፋት ይሰራል ሲሉ የአዲስ አበባ ዲዛይንና የግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተ ማርያም ተናግረዋል። በዚህም ይፋ የሆኑት እነዚህ ቴክኖሎጂዎች ከህንፃና ወንዞች የሚለቀቁ የቆሻሻ ውሃ ማጣሪያና መልሶ መጠቀሚያ ቴክኖሎጂ እንዲሁም የአልሙኒየም ፎረም ወርክ ቴክኖሎጂና ተንቀሳቃሽ መጸዳጃ ቤቶች ናቸውም ተብሏል። ቴክኖሎጂዎቹ ጊዜንና ገንዘብን በመቆጠብ የመንግስትና የህዝብ ሀብት እንዲቆጠብ ከማድረግም ባለፈ ከተማዋ ዘመናዊ የፍሳሽ አወጋገድና የህንፃ ግንባታ አሰራር እንዲኖራት የሚያስችሉ መሆናቸው ተገልጿል። የወርቅ አምራች ድርጅቶች እጅግ በጣም ዝቅተኛ አፈጻጸም እንዳላቸው ተገለጸ። በርካታ የወርቅ አምራች ድርጅቶች አፈጻጸማቸው እጅግ በጣም ዝቅተኛ እንደሆነ በህዝብ ተወካዮች ምክር ቤት ተገልጿል። ይህ የተገለጸው ደግሞ በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ3 ወራት የሥራ ክንውን ሪፖርት ባቀረበበት ወቅት ነው። በዚህም የወርቅ ልማትን በተመለከተ ወደ ስራ የገቡ የወርቅ አምራች ኩባንያዎች ለአብነትም YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም፣ ኢዛና 84.3 ኪሎ ግራም አቅዶ 42.1 ኪሎ ግራም እንዲሁም ዙምባራ የተሰኘው የወርቅ አምራች ኩባንያ ደግሞ 19.17 ኪሎ ግራም አቅዶ 3.4 ኪሎ ግራም ብቻ ማከናወናቸው ተነግሯል። በተጨማሪም ስቴላ ትሬዲንግ ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም እንዲሁም ሲዳማ 3 ኪሎ ግራም ለማግኘት አቅዶ ምንም አለማግኘቱን በፓርላማ ጥያቄ አስነስቷል። ይህን ተከትሎም የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ከፍተኛና አነስተኛ የወርቅ አምራች ኩባንያዎች ለወርቅ ምንዛሬ ግኝት ድርሻቸው ከፍተኛ እንደሆነ በመጠቆም ይሁንና ወደ ስራ የገቡ የበርካታ ወርቅ አምራች ኩባንያዎች ግን አፈጻጸማቸው እጅግ በጣም ዝቅተኛ ነው ብሏል። በዚህም ቋሚ ኮሚቴው ኩባንያዎች ለምን የእቅዳቸውን ያህል መፈጸም እንዳልቻሉ የማዕድን ሚኒስቴርን ጠይቋል። ለተነሱት ጥያቄዎች ምላሽ የሰጡት የማዕድን ሚኒስትሩ ዶክተር ሀብታሙ ተገኝ እነዚህ ወደ ስራ የገቡት አምራቾች የራሳቸው ችግር ያለባቸው መሆናቸውን አስረድተዋል ሲል ሸገር ሬዲዮ ዘግቧል። የጤና ሚኒስቴር በሁሉም የጤና ተቋማት መደበኛ የጤና አገልግሎት እንዳይስተጓጎል ሲል አሳሰበም። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ውስጥ የተከሰተውን የማርበርግ ቫይረስ ተከትሎ የጤና ተቋማት በዚሁ ሳይዘናጉ የወባና መሰል መደበኛ የሆኑ የጤና አገልግሎቶችን ትኩረት ሰጥተው ማቅረብ እንዳለባቸው አሳስቧል። በዚህም ወቅቱ በአንዳንድ አካባቢዎች ከዝናብ ወራት በኋላ ከፍተኛ የሆነ የወባ መራባትና ስርጭት የሚከሰትበት በመሆኑ በተለይም ተጋላጭ በሆኑ አካባቢዎች ላይ የተለመደውን የመከላከል ስራ ማስቀጠል እንደሚገባ ደግሞ የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። አዲሱን ቫይረስ አስቀድሞ ለመከላከል በሚኒስትሩና በክልሎች በኩል በሚደረገው ርብርብ ውስጥ ሁሉም የጤና ባለሙያዎች ድርሻቸውን መወጣት እንዳለባቸውም ገልጸው ከዚህ በተጨማሪም መደበኛው የጤና አገልግሎትን በተጠናከረ መልኩ መቀጠል እንዳለበት አሳስበዋል። እንዲሁም ክልሎች በተለይ ወባን አስቀድሞ መከላከል ላይ ትኩረት ሊሰጡ እንደሚገባና በህብረተሰቡ በኩል የወባ በሽታን በታቀደው ልክ ለመከላከል አጎበር የመጠቀም ባህልን ማስፋፋት እንደሚገባ የጤና ሚኒስትሯ ዶክተር መቅደስ ዳባ አክለዋል። በተጨማሪም የጤና ተቋማቱ ቫይረሱን ከመከላከልና ሕክምና ከመስጠት ባሻገርም መደበኛ የጤና አገልግሎቶችን በተገቢው መንገድ ማስቀጠል እንደሚገባቸው አሳስበዋል። 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ አዲስ ፕሮጀክት ይፋ መሆኑ ተገለጸ።
የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴር ጋር በመተባበር 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርግ ፕሮጀክትን በዛሬው ዕለት ይፋ አድርገዋል። ይህ ፕሮጀክትም ላለፉት 5 ዓመታት 4.4 ሚሊዮን አርሶ አደሮችን ተጠቃሚ ያደረገ ፕሮጀክት ነው የተባለ ሲሆን የአግሪካልቸራል ኮመርሻላይዜሽን ክላስተር ሁለተኛ ምዕራፍ መሆኑን ተጠቁሟል። ግብርና ለኢትዮጵያ ኢኮኖሚ መሰረት መሆኑን በመጠቆም በፕሮጀክቱ የመጀመሪያ ምዕራፍ ገበያ ተኮር ግብርናን መጀመራችን በሚሊዮን የሚቆጠሩ አርሶ አደሮች ተጠቃሚ አድርጓል ሲሉ የግብርና ሚኒስትር አቶ አዲሱ አረጋ ተናግረዋል። በተጨማሪም የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ማንደፍሮ ንጉሴ በበኩላቸው የተለመደው የግብርናው ዘርፍ አካሄድ እንደማያዋጣ ታይቶ የተጀመረው ይህ ሁለተኛ ምዕራፍ በሚያካትታቸው ክልሎችና ወረዳዎች እንዲሁም በሚያካትታቸው ምርቶች ከመጀመሪያው የላቀ እንደሚሆንም ተናግረዋል። የመጀመሪያው ምዕራፍ በ7 ክልሎች 4.4 ሚሊዮን አርሶ አደሮችን ተጠቃሚ ባደረገበት 2.43 ሚሊዮን ያክሉ በክላስተር ተደራጅተው ተጠቃሚ መሆናቸው ተመላክቷል። በሁለተኛው ምዕራፍ ፕሮጀክት ደግሞ በ9 ክልሎች ተጠቃሚ እንዲሆኑ ከታቀዱለት 6.5 ሚሊዮን አርሶ አደሮች 300 ሺህ ያክሉ የሀገር ውስጥ ተፈናቃዮች እንዲሆኑ መታቀዱም ተነግሯል። የገቢዎች ሚኒስቴር ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎችን ይፋ አደረገ። የፌዴራል የገቢ ግብር አዋጅን ለማሻሻል በወጣ አዋጅ ቁጥር 1395/2017 ላይ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች በዝርዝር ተቀምጠዋል። በዚሁም መሰረት እስከ 24 ሺህ ብር ባለው ከኪራይ የሚገኝ ገቢ የግብር ምጣኔ የማይከፈል ወይንም ከግብር ነፃ ሲሆን ከ24 ሺህ ብር እስከ 45 ሺህ ብር ከኪራይ የሚገኝ የግብር ምጣኔ ደግሞ 15 በመቶ መሆኑን የገቢዎች ሚኒስቴር አስታውቋል። በተጨማሪም ከ48 ሺህ ብር እስከ 84 ሺህ ብር ከኪራይ የሚገኝ ገቢ የግብር ምጣኔ 20 በመቶ ማለትም የተቀናሽ መጠኑ 6 ሺህ ብር እንደሚሆንም ተገልጿል። እንዲሁም ከ84 ሺህ ብር እስከ 120 ሺህ ብር ባለው የኪራይ ገቢ የግብር ምጣኔ 25 በመቶ ማለትም የተቀናሽ መጠኑ 10,200 ብር መሆኑን ያስቀመጠው ሚኒስቴር መስሪያ ቤቱ ከ210 ሺህ ብር እስከ 168 ሺህ ብር የኪራይ ገቢ የግብር ምጣኔ 30 በመቶ መሆኑን አስታውቋል። በመጨረሻም ከ168 ሺህ ብር በላይ የኪራይ ገቢ የግብር ምጣኔ 35 በመቶ ሲሆን የተቀናሽ መጠኑ ደግሞ 24600 ብር ሆኖ በፌዴራል የገቢ ግብር አዋጅን ለማሻሻል በወጣ አዋጅ ቁጥር 1395/2017 መሰረት በግለሰቦች ኪራይ ገቢ ላይ ተፈጻሚ እንደሚሆን ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የበሰሉና ያልታሸጉ ምግቦች ከሸቀጣ ሸቀጦች ጋር ተቀላቅለው እንዳይሸጡ ጥብቅ ቁጥጥርና ክትትል ተጀመረ። የአዲስ አበባ ምግብና መድኃኒት ባለስልጣን እንጀራ፣ ዳቦና መሰል የበሰሉ እንዲሁም ያልታሸጉ ምግቦችን ከሌሎች ሸቀጣ ሸቀጥ ቁሳቁሶች እንዲሁም ኬሚካሎች ጋር ተቀላቅለው እንዳይሸጡ ጥብቅ ቁጥጥርና ክትትል እያደረገ መሆኑን አስታውቋል። ባለስልጣን መስሪያ ቤቱ የህብረተሰቡን ጤና ከማስጠበቅ አንጻር የበሰሉና ያልታሸጉ ምግቦች ደረጃቸውን ባልጠበቁ እንዲሁም የንጽህና ጉድለት ባላቸው ቦታዎች ወይንም ሱቆች ላይ ከሌሎች ኬሚካሎች ጋር ተቀላቅለው መሸጥ እንደሌለባቸው ለህብረተሰቡ ግንዛቤ በመፍጠር የቁጥጥርና የክትትል ስራም እየተሰራ ነው ሲሉ የባለስልጣኑ የቁጥጥር ዘርፍ ምክትል ዋና ስራ አስኪያጅ አቶ እንጋ እርቀታ ተናግረዋል። በዚህም የቁጥጥር ስራው ካለው
ካለው ባለሙያ እጥረትና የተቋማት ብዛት አንጻር ስጋት ተኮር የቁጥጥር ስርዓትን ተከትሎ እንደሚሰራም ገልጸዋል። በመሆኑም በየሱቆች የሚሸጡ እንጀራና ዳቦዎችም ካላቸው ተጋላጭነት አኳያ በየሱቆቹ ከሌሎች ለጤና አስጊ ከሆኑ ኬሚካሎችና ቁሳቁሶች ጋር አብረው መሸጥ እንደሌለባቸው ታምኖበት የቁጥጥር ስራ እየተሰራ መሆኑን ምክትል ስራ አስኪያጁ መናገራቸውን ከባለስልጣኑ የተገኘው መረጃ ያመላክታል። አቶ እንጋ አክለውም ይህ የእንጀራና የዳቦ ችርቻሮ ቁጥጥር ስራ ከህብረተሰቡ በደረሰ ጥቆማ እንደሆነና የቁጥጥር ስርዓቱም የበሰለ ምግብ የምግብ ስርዓቱን ጠብቆ ከማጓጓዝ እስከ ችርቻሮ ድረስ ስርዓቱን መጠበቅና የህብረተሰቡን ጤና የሚጎዳ መሆን እንደሌለበትም ጠቁሟል። በተጨማሪም ህብረተሰቡ ራሱ የቁጥጥር አካል በመሆን እንጀራም ሆነ ዳቦ መግዛት ያለበት ፍቃድ ካላቸው እንጀራ ቤቶች፣ ምግብ ቤቶች ለራሳቸው ደግሞ የተለየ የማስቀመጫ ቦታ በተዘጋጀላቸው ሱፐር ማርኬቶች፣ ሚኒ ማርኬቶችና የምግብ አቅራቢ ቤቶች ብቻ እንዲገዙ ሲሉ መልእክታቸውን አስተላልፈዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት